ሴቶች ሲያዩት የሚፈዙለት መልከ መልካም ወጣት ነው። መልኩን ለመጀመሪያ ጊዜ ያዩት በሙሉ እንደ ወንድ አይቆጥሩትም። ልፍስፍስና ደካማ ይመስላቸዋል። ትክክለኛ ወንድነቱን የሚያውቁት የተፋለሙት ብቻ ሲሆኑ ከዚህ ፊት ጀርባ አደገኛና ጨካኝ የሆነ ማንነት እንደተደበቀ የሚረዱት ከዘገየ ነበር። ሃዩክ ይባላል። በዚህ ሰዓት የእሱን ክልል ያለ ፍቃድ ለመርገጥ የሞከሩ ወጣቶች ላይ ተነስቷል። ገና ጥቃቱን ሲጀምር ያ ምስኪን ማንነት ወደ አውሬ ተቀይሮ እያንዳንዳቸው መሬት ላይ መዘረር ጀመረ። እንቅስቃሴው ፈጣን፣ ጉልበቱ ደግሞ ወደር የሌለው ሲሆን አጥንት ሰባሪ የሆኑ ምቶቹን ያለ ርኅራኄ እያሳረፈባቸው ነው። በመጨረሻም አካባቢው በለቅሶና በዋይታ ተሞልቶ በፍርሃት እየተንቀጠቀጡ ወደዚህ ክልል የገቡበትን እግራቸውን እየረገሙ ጮኹ። ሃዩክ የሁለተኛ ደረጃ ትምህርቱን አቋርጦ ከጓደኞቹ ጋር በጎዳና ላይ ለመኖር የወሰነ ወጣት ነው። በዚህ ቀንም እንደተለመደው ተሰባስበው ቀኑን በድብርት ማሳለፍ እንደጀመሩ ከመካከላቸው አንዱ የገንዘብ ችግራቸውን ለመቅረፍ በሞተር ውድድር ላይ ለምን አንሳተፍም በማለት ሀሳብ አቀረበ። ሃዩክ እና ጓደኞቹ ወዲያው ነበር የተስማሙት። ኑሮ ያለ ገንዘብ ከብዷቸዋል። በሌላ ትዕይንት ከተማ ውስጥ የሚገኝ የሁለተኛ ደረጃ ትምህርት ቤት ውስጥ ተማሪዎችን የሚያስፈራሩ የጉልበተኞች ቡድን እናያለን። የቡድኑ መሪ ቀኝ እጅ የሆነው ጉልበተኛ ለሌሎች ተማሪዎች ትዕዛዝ እየሰጠ ነው። አስፈሪ ግርማ ሞገስ ያለው በመሆኑ ማንም አይደፍረው። እሱን ማስቆጣት የቡድኑን ዋና መሪ እንደማስቆጣት ስለሚቆጠር ሁሉም ያጎበድዱለታል። ነገር ግን ድንገት ፍቅረኛው የኔ ጥንቸል እያለች ስትጠራው የአብጦ የነበረው ጉልበተኛ ወዲያውኑ እንደ ጥንቸል መሆን ይጀምራል። ትህትና በተሞላበት ድምፅ ያለችውን ሁሉ እሺ ሲል ደስ ይላታል። የዛን ቀን ትምህርት ጨርሰው ሲወጡ እንደተለመደው አንድ ደካማ ተማሪ መርጠው ማሰቃየት ጀመሩ። ነገር ግን ሃዩክ ከጓደኞቹ ጋር ሲያልፍ አያቸው። ሃዩክ ጉልበተኞችን አይወድም። ጓደኞቹም ይህንን ስለሚያውቁ አንደኛው ሊረዳ ወደፊት ተራመደ። ግራ በሚያጋባ መልኩ ግን ሃዩክ አስቆመው። ይህንን አቅመ ቢስ ልጅ ዛሬ ከረዱት ነገ እነሱ በሌሉበት የባሰ ጥቃት እንደሚያደርሱበት በማስረዳት ያገኘው ነገሩ ዘሎ ከመግባቱ በፊት አይምሮውን እንዲያሰራው መከረው። ጓደኛው በሐሳቡ ተስማምቶ ጣልቃ ላለመግባት ወሰነ። በዚህ ሰዓት ግን ጉልበተኛው አፉን መክፈት ጀመረ። ሃዩክ የፈራው መስሎታል። በዚህ ሰዓት ትዕግስቱን የጨረሰው ሃዩክም ትክክለኛ ማንነቱን ለማሳየት ተገደደ። ጓደኞቹ ግን አልፈቀዱለትም። ለእኛ ተው በማለት ወደ ፍልሚያው ገቡ። የሃዩክ ጓደኛ አንዱን በቀላሉ መሬት ላይ ቢዘርረውም ከጉልበተኞቹ አንዱ ግን በፍትሃዊነት መፋለም ፍላጎት አልነበረው። አፈር ዘግኖ አይኑ ላይ በመበተን ባለው አቅም ሊመታው ሲሰነዝር ሃዩክ ጣልቃ በመግባት አተረፈ። ጉልበተኛውም አፈር ሰው አይን ውስጥ መጨመሩን ቀጥሏል። ነገር ግን አልተሳካለትም። በንቀት ፈገግ ብሎ ከዚህ በፊት እንደሚያውቀው ነገረው። ገና ራስ በነበሩበት ጊዜ ሆስፒታል ውስጥ እሱ ዳይፐሩን ሲያረጥብ ሃዩክ የእናቱን ሕክምና ሂሳብ እየከፈለ እንደነበር በመናገር ካሾፈበት በኋላ መሬት ላይ ዘረረው። ጉልበተኞቹ በሃዩክ ጥንካሬ በጣም ደንግጠዋል። ተራ ሰው አለመሆኑንም በተረዱበት ቅጽበት አካባቢውን ጥለው ጠፉ። ከዚህ በኋላ ደካማው ተማሪ እያመሰገናቸው ውለታቸውን ለመመለስ በማሰብ ገንዘብ ሊሰጣቸው ማግደርደር ጀመረ። ሃዩክ ምንም እንደማይፈልግ ካስረገጠ በኋላ የግድ መመለስ አለብኝ ካለ ግን ምሳ ሊጋብዛቸው እንደሚችል ገለጸለት። ልጁም ደስ ብሎት ወደ አንድ ምግብ ቤት ወሰዳቸው። የፈለጉትን እንዲያዙን ፈቀደላቸው። ምግቡ መጥቶ እስኪጠግቡ ድረስ ከበሉ በኋላ አንደኛው የሃዩክ ጓደኛ ለምን ጉልበተኞቹ ቀድሞውኑ ኢላማ እንዳደረጉት ጠየቀው። እሱም የጸቡን መነሻ ማብራራት ጀመረ። ይሄ ሁሉ ስቃይ የመጣው በእህቱ ምክንያት ነበር። የእህቱን መልክ በፎቶ ላይ የተመለከተው የሃዩክ ጓደኛ ታዲያ ወዲያውኑ በውበቷ ተማረከ። ካሁን በኋላ አንተ የቅርብ ጓደኛዬ ነህ በማለትም ጠጋ ጠጋ ማለት ጀመረ። ልጁም ታሪኩን ቀጠለ። እህቱ በትምህርት ቤት ውስጥ በሁሉም ሰው የምትወደድ ደግና ሰዎችን የምታግዝ ነበረች። ይህ ማንነቷ ታዲያ ከጉልበተኞቹ አንዱን አንበረከከው፣ በፍቅሯ ወደቀ። እሷ ግን ትኩረት አልሰጠችውም። ይህም የልጁን ፍቅረኛ በቅናት ስላነደዳት ከትምህርት ቤት እንድትወጣ በሰፊው ሴራ መጠንሰስ ጀመሩ። እንዲያውም ከልጁ ጋር ፍቅር እንደጀመረችና ልትቀማት እየሞከረች እንደሆነ ለሌሎች ተማሪዎች እየወራች ጠላቶቿን አበዛች።
በመጨረሻም መታጠቢያ ቤት ውስጥ ዘግተውባት ምን እንደሆነ የማይታወቅ ፈሳሽ እንድትጠጣ አስገደዷት። ይህንንም ድርጊት ለማንም ብትናገር እንደሚገሏት ካስፈራሯት በኋላ ድራሻቸው ጠፋ። ከዚያን ቀን ጀምሮ እህቱ ያልጋ ቁራኛውን አቀረች። የሚያናደው ግን ጉልበተኛው ወንድሟን አዙሮ ማጥቃት መጀመሩ ነበር። ሃዩክና ጓደኞቹ ይህንን ሲሰሙ ለሱ አረሩ። እህቱና እሱ ላይ ለደረሰው ሁሉ ጉልበተኞቹን እንዲበቀል ሊረዱትም ወሰኑ። ለርዕሰ መምህሩ ወይም ለወላጆች አልነገርክም ወይ ብለው ሲጠይቁት ልጁ ስለፈራ ለማንም ይህንን ታሪክ እንዳልተናገረ ገለጸላቸው። ምክንያቱም የቡድኑ መሪ የታወቀ የፍልሚያ ሻምፒዮን በመሆኑ የሚደፍረው ማንም የለም። በጣም አደገኛ ሰው ነው። አንድ ጊዜ ይህ ማፊያ በትምህርት ቤት ውስጥ ተማሪዎች በተሰበሰቡበት ተደባድቦ ነበር። ባላንጣው ግዙፍና ጠንካራ ቢሆንም በሁሉም ፊት አዋርዶታል። በመጨረሻ ተንበርክኮ እንዲለምን ካደረገው በኋላ በአንድ ምት ብቻ ነበር የዘረረው። ከዚያ ቀን ጀምሮ ሁሉም ይፈራዋል፣ ትልቅ ክብርም ይሰጡታል። አሁን ላይ ታዲያ የምስኪን ልጅ እንደናንተ ጠንካራ ሆኜ ራሴንና እህቴን መጠበቅ እፈልጋለሁ በማለት በሚችሉት እንዲረዱት ለመናቸው። ሃዩክ በጭራሽ አለ። እንደነሱ ትምህርቱን አቋርጦ ወደፊት ህይወቱን እንዲያበላሽ ስላልፈለገ ጥያቄውን ወዲያውኑ ውድቅ አደረገበት። ነገር ግን በኋላ ላይ ለልጁ በማዘን ነገ ያሉበት ሰፈር መጥቶ እንዲያገኘው ቀጠረው። ልጁም ደስ ብሎትና መስግኖት ተለያዩ። የዛን ቀን ምሽት ሃዩክን ቁጭ የሚመስል ሌላ ወጣት እናያለን። ያለ ነገር አልተመሳሰሉም። መንታ ወንድሙ ሲሆን በዚህ ሰዓት ጥናቱ ላይ ተጠምዶ ነበር። መልካቸው አንድ ቢሆንም ጸባያቸው ግን ሰማይና ምድር ያህል የተራራቀ ነበር። የሃዩክ ወንድም በጣም ጨዋ፣ ታታሪና ሁልጊዜም ከክፍሉ አንደኛ የሚወጣ ተማሪ ሲሆን ቤተሰቦቹ አብልጠው ይወዱታል። በተቃራኒው ደግሞ በሃዩክ ያፍሩበታል። በዚህ ምሽት ሃዩክ ወደ ወንድሙ ክፍል የመጣው አንድ ነገር አሳስቦት ነው። ቀደም ብሎ ስላገኘው ደካማ ልጅ ሲያስብ ምናልባት የኔንም ወንድም የሚያስቸግረው ጉልበተኛ ይኖር ይሆን ብሎ ሰግቷል። ስለዚህም የሚያስቸግረው ወይም የሚያጠቀው ጉልበተኛ ካለ ሳይደብቅ እንዲነግረው ጠየቀው። እሱ ግን ግራ በተጋባ ስሜት እየተመለከተው ምንም ችግር የለም፣ ሁሉም ነገር ሰላም ነው ብሎ መለሰለት። ሃዩክ መልሱን ከሰማ በኋላ ጭንቀቱ ጋብ ስላለለት ወደ መኝታ ክፍሉ ተመለሰ። በሚቀጥለው ቀን ጠዋት ትምህርት ቤት ውስጥ ቀደም ሲሉ በእነ ሃዩክ ቡድን የተደበደቡት ጉልበተኞች የቡድኑ ሁለተኛ መሪ ፊት በፍርሃት ቆመው እናያለን። መሪው በፊታቸው ላይ ያለውን ቁስልና ጠባሳ ተመልክቶ ማን እንዲያደርጉ እንደደበደባቸው ጠየቀ። እነሱም አንድ ሰው ብቻ ነው እንዲህ ኢሬቻችንን ያበላን ብለው ለመናገር ስለፈሩ ከ10 በላይ በሆኑ ተደባዳቢዎች እንደተሸነፉ አስረዱ። የቡድኑ ምክትል መሪ በዚህ ደሙ ፈልቶ ወዲያውኑ ለድብድብ እንዲዘጋጁ ሌሎቹን የቡድን አባላት መሰብሰብ ጀመረ። በዚህ ሰዓት ሃዩክ ቤት ውስጥ የቤተሰብ ፎቶ እየተነሳ ነበር። ፎቶውን ተነስተው እንደጨረሱ አባቱ ለምሳ እንዲቆይ ቢጠይቀውም ሃዩክ ግን ከጓደኞቹ ጋር ቀጠሮ እንዳለውና ማርፈድ እንደማይፈልግ ገልጾ ቤቱን ለቆ ወጣ። ጓደኞቹ ጋር ሲደርስ ግን ያንን ደካማ ተማሪ ራሱ የሚከላከልበትን የማርሻል አርት ጥበብ እያስተማሩት ነበር ያገኛቸው። ነገር ግን ልጁ እንቅስቃሴ ሁሉ ቀስ ያለ ስለነበር ውጤታማ መልስ ምቶችን ለመስጠት ተቸገረ። በዚህ መሃል በአቅራቢያ 2 ጉልበተኞች ሌላ ተማሪን ለመዝረፍ ሲታገሉ አዩ። ተማሪው ራሱን ለመከላከል የሚያስችል በቂ ጥንካሬ ያለው ይመስላል። የሚያስገርመው ግን ምንም አላደረገም። ሃዩክ ሊረዳው ቢነሳም ጓደኞቹ ግን ተወው፣ አንተ ጣልቃ መግባት የለብህም፣ እኛን ጨርሰዋለን በማለት ቀርበው ምን እንደሚፈልጉ ጠየቋቸው። ወዲያውም ነገሩ ወደ ጸብ ስለተቀየረ በሰከንዶች ውስጥ የሃዩክ ጓደኞች ጉልበተኞቹን አሸንፈው ከግዛታቸው ድራሻቸውን አጠፏቸው። የተዘረፈው ተማሪማ መስግኗቸው ራሱን አስተዋወቀ። እንዳሰቡትም ልጁ በፍልሚያ ጥበቡ የሰለጠነ ነበር። ነገር ግን ጥበቡን ለመንገድ ላይ ጸብ ከተጠቀመ ከስፖርት ቡድኑ ሊባረር እንደሚችል ስለሚያውቅ ነው ጉልበተኞቹን ዝም ያላቸው። ማንም ለማንም ለመቆም ዝግጁ ባልሆነበት በዚህ ዘመን ለሱ ስለቆሙለትም አንድ ቀን ውለታቸውን እንደሚመልስ ቃል ገባ። እርዳታ በፈለጉ በማንኛውም ሰዓትም እንዲጠሩት አደራ በማለት መንገዱን ቀጠለ። የዛን ቀን ልጅ ወደ ልምምድ ማዕከሉ ሲደርስ አንዲት ተማሪ እየጠበቀችው ነበር። ልጅቷ ገና እንዳየችው ያዘጋጀችለትን ስጦታ ሰጥታው በአፍረት ስትሮጥ በፍቅሩ ልቧ እንደጠፋ ወዲያውኑ ነበር የገባው። በዚህም ተደስቶ ከሚቀጥለው ውድድር በኋላ ቀድሞ የፍቅር ጥያቄ ሊያቀርብላት ወሰነ። በሚቀጥለው ቀን ጠዋት ሃዩክና ጓደኞቹ የዛን የደካማ ተማሪ ለመጠየቅ ወደ ሆስፒታል ይሄዳሉ። አንደኛው ግን እሷን ለማማለል በማሰብ አሸብርቆና ሽክ ብሎ ነበር የተገኘው። ነገር ግን እነሱ ወደ ክፍሉ ሲገቡ ልጅቷ በተረበሸ ስሜት ውስጥ ሆና ነበር ያገኟት። በደረሰባት አሰቃቂ ጥቃት ምክንያት አሁንም በድብርትና በጭንቀት እየማቀቀች ትገኛለች። ካፏ ቃላቶች አይወጡም።
በዚህ ሰዓት አዩክ አንድ ትንሽ ስጦታ ይዞላት መምጣቱን ሲገነዘቡ ሁሉም ተገረሙ። መቼ ነው እንዲህ ሩሩ የሆንከው ብለው እርስ በርሳቸውም ተያዩ። ልጅቷ ግን በአዩክ ደግነት ልቧ ተነክቶ ለስለስ ያለ ፈገግታ አሳየችው። ይህ በእንዲህ እንዳለ ቀደም ብሎ በአዩክ ቡድን የተደበደቡ ጉልበተኞች ለበቀል ተጨማሪ አባላትን መሰብሰብ ጀመሩ። ከመካከላቸው አንዱ ሩሩ ልብ ያለውና ጥል የማይወድ ቢሆንም በግዴታ አብሯቸው እንዲሰለፍ አድርገውት ነበር። ከዚህ በኋላ ወደ አዩክ ሰፈር በመሄድ መጠበቅ ጀመሩ። አዩክ እና ጓደኞቹ ሲመጡ ግን ጉልበተኞቹ ግራ ተጋቡ። ከ10 በላይ ናቸው ተብሎ ተነግሯቸው የነበረው ውሸት ነበር። እነዚህ 3 ሰዎች ግን አንድ የጦር ሰራዊት ያክል አቅም እንዳላቸው ስላልተረዱ በንቀት ተሞልተው ያንን ደካማ አሳልፋችሁ ስጡን፣ አለበለዚያ ግን የዘራችሁትን ታጭዳላችሁ በማለት አስፈራሯቸው። እነሱም ወደ ኋላ አላሉ። ፍልሚያው ተጀመረ። አዩክ እና ጓደኞቹ በከፍተኛ ቁጣ እየተዋጉ ብዙዎቹን በቀላሉ መሬት ላይ ሲዘርሯቸው ደካማው ልጅ መረበሽ ጀመረ። አዩክ አይዞ እያለው ከሚያየው እንዲማር በመምከር ቦርሳውን ለልጁ አቀብሎት ወደ ድብድቡ ገባ። እንቅስቃሴዎቹ በጣም ፈጣንና ብርቱ ነበሩ። እያንዳንዱ ጥቃት በቅልጥፍና ላይ ያተኮረ ነበር። ሁሉም በጉልበቱ ስለተገረሙ ማንም ፊት ለፊቱ ሊጋፈጠው አልደፈረም። በዚህ ሰዓት ከመሃላቸው ጥሩ ልብ ያለው ጉልበተኛ ጣልቃ ገባ። ልጁን በጸባይ አሳልፎ እንዲሰጠው፣ እምቢ ካሉ ደግሞ እሱና አዩክ ብቻ አንድ ለአንድ ተፋልመው ያሸነፈው ልጁን ይዞ እንደሚሄድ ሀሳብ አቀረበ። አዩክም ለቃሉ ታማኝ በመሆኑ ብትገሉን እንኳን አሳልፈን አንሰጥም በማለት ጥያቄውን ተቀበለ። አሁን የቀረው አንድ አማራጭ ብቻ ነው። ችሎታቸውና ፍጥነታቸው እኩል ሊባል የሚችል ነበር። መጀመሪያ ላይ ጉልበተኛው ደካማ ይመስል ነበር። በኋላ ላይ ግን እጅግ ፈጣን፣ ስርዓት ያለውና እውነተኛ ተፋላሚ መሆኑን አስመሰከረ። አዩክ የልጁን ችሎታ ሲረዳ ድብድቡን ባንዴ ለመጨረስ ያለውን ሙሉ ኃይል ለመጠቀም ወሰነ። ነገር ግን በዚያው ቅጽበት የፖሊስ ሳይረን ከሩቅ መሰማት ስለጀመረ ጉልበተኞቹ ወዲያውኑ ከአካባቢው ተሰወሩ እና አዩክም ከፖሊስ ጋር መገናኘት ስላልፈለጉ አካባቢውን ጥለው ለመሄድ ተገደዱ። ከዚህ በኋላ የምስኪን ልጅ ጓደኞቹ ወደዚህ ሁሉ ጣጣ ውስጥ በመክተቱ የጥፋተኝነት ስሜት ተሰማው። ከልቡ ይቅርታም ጠየቃቸው። አዩክ ግን ይቅርታ አያስፈልግም፣ አንተ እኮ ጓደኛችን ነህ፣ አንተን መጠበቅ ደግሞ የኛ ግዴታ ነው ብሎ መለሰለት። ሌላኛው ቀበል ብሎ ጓደኝነት ለዚህ አይደል፣ ዝም ብለህ ምሳ ከጋበዝከን ይበቃል እያሉ ተሳሳቁ። ይህ በእንዲህ እንዳለ በትምህርት ቤቱ የጉልበተኞቹ መሪ ውርደታቸውን ሰምተው በአስቸኳይ ስብሰባ ጠርቷቸው ነበር። በየተራ አቅመቢስነታቸውንና ድክመታቸውን እያነሳ ከወቀሳቸው በኋላ ፊቱን ጥሩ ልብ ወዳለው ጉልበተኛ ዞረ። ልጁ ቴሲክ ይባላል። ይህን ያህል የውጊያ ችሎታ እያለው ለምን እስካሁን እንደደበቀው ጠየቀው። እንዲህ ጠንካራ መሆኑን ቢያቅ ኖሮ ቀኝ እጁ ያደርገው እንደነበር ሲነግረው ልጁ በጭራሽ አለ። ይቅርታ ጠይቆ ጥል እንደማይወድና የጉልበተኞቹን ቡድን ዛሬውኑ መልቀቅ እንደሚፈልግም በግልጽ አስረዳ። መሪው የሚሰማውን አላመነም። እንዲህ አይነት ስልጣን እምቢ የሚል ሰው አጋጥሞት አያውቅ። በቴሲክ ሐቀኝነት ተገርሞ ወዲያውኑ በሐሳቡ ተስማሙ። ነገር ግን አንድ መስፈርት አስቀመጠለት። ይህም ዳግመኛ በማንኛውም ድብድብ ውስጥ እንደማይገባ ሲሆን ሁሉም በተሰበሰቡበት ቃል እንዲገባ አደረገው። ቴሲክም ተስማምቶ ምሎ ተገዝቶ ሁሉም ነገር ያበቃ መስሎት ከቡድኑ ወጣ። ነገር ግን የዛኑ ቀን ወደ ክፍል ሲመለስ ሌሎች ጉልበተኞች ቃሉን እንዲያጥፍ ትልቅ ሴራ ጠንስሰው ነበር የጠበቁት። ልቡን ስለሚያውቁት ልክ እሱ ሲገባ ጠብቀው አንድ መስማት የተሳነው ተማሪ ላይ ጥቃት መሰንዘር ጀመሩ። ለማዳመጥ የሚጠቀምበትን መሳሪያ ቀምተው ማሰቃየታቸውን ተያያዙት። ቴሲክም አልቻለም። ትዕግስቱ ስለተሟጠጠ ብድግ ብሎ ወደ እነሱ ቀረበ። ነገር ግን በዚህ መሃል መምህሩ ድንገት ወደ ክፍል ስለገባ ጉልበተኞቹ እየተቃለድን ነበር በሚል ምክንያት ሁኔታውን አቀለሉ። ክላሱን ከጨረሱ በኋላ ታዲያ ቴሲክ ለመታጠብ ወደ መጸዳጃ ቤት ያመራል። ይህን የመስማት የተሳነው ተማሪ አግኝቶት ከጉልበተኞቹ ስላዳነው ከልቡ አመሰገነ። በተመሳሳይ ሰዓት የጉልበተኞቹ መሪ ምክትል አባሎቻቸውን በተከታታይ ያዋረዱትን አዩክና ጓደኞቹ መሆናቸውን ስለደረሰበት በቁጣ ደካማውን ልጅና እህቱን ያሰቃዩትን ተማሪዎች አስጠራቸው። እዚህ ሁሉ ችግር ውስጥ ቡድናቸውን የከተቱት እነሱ በመሆናቸው በየተራ እሱንም ፍቅረኛውንም እየደበደበ ወቀሳቸው። ይህን ሁሉ ጣጣ ያመጣሽው አንቺ ነሽ፣ በቅናትሽ ነው ሲላት፣ ልጅቷም እያለቀሰች ከእንግዲህ ማንም ላይ እጄን አላነሳም በማለት ቃል ገባች። እሱ ግን በጭራሽ አለ። አሁን ማቆም አትችይም፣
እኛ አሁን ወደ ኋላ ካፈገፈግን የፈራን ነው የሚመስላቸው፣ ስማችንም ይጠፋል አላት። ስለዚህ ይህንን ጉዳይ እኔው ራሴ ጨርሰዋለሁ በማለት ወዲያውኑ የሚያውቀውን አንድ ፕሮፌሽናል ተደባዳቢ ጋር ደወለ። ተደባዳቢው ቀደም ሲልና ሀዩክ ከዝርፊያ ያዳኑት ወጣት ነበር። ፓይ ይባላል። ሀዩክ የሚባል ልጅ ከጓደኞቹ ጋር በእነሱ ግዛት ውስጥ እውቀት እየፈጠሩ እንደሆነ በማስረዳት የገቡበት ገብቶ የማይረሱትን ትምህርት እንዲያስተምራቸው ጠየቀው። እሱም ተስማማ። ነገር ግን ይህንን ሲያደርግ የመጨረሻ ውለታው እንደሆነ ግልጽ በማድረግ ስልኩን ዘጋ። ብዙም ሳይቆይ ፓይ ልምምድ ማድረግ እንደጀመረ ግን የምትወደው ልጅ ከሩቅ ሆና እየተከታተለችው እንደሆነ ተረዳ። እየተሽኮረመመ ትንሽ ደቂቃ እንድትጠብቀው በመንገር ልብሱን ቀያይሮ እስከ ቤቷ ድረስ ሸኛል። ፈተና እየቀረበ ስለሆነ ትኩረቷን መስረቅ ስላልፈለገ ትምህርቷ ላይ ትኩረት እንድታደርግ መከራት። እሷም ይህን ያህል መጨነቁን በማየቷና ምናልባትም እንደሚወዳት ስለተሰማት በደስታ ፈገግ አለች። በሌላ በኩል ያደካማ ተማሪ እንደተለመደው እህቱን ለማየት ወደ ሆስፒታል ይሄዳል። በዚህ ቀን እህቱ በጥሩ ሁኔታ ላይ ስለሆነች ከሆስፒታሉ መውጣት እንደምትችል ከሐኪሙ ሲሰማ በጣም ነበር ደስ ያለው። ምንም ጊዜ ሳያባክን ወደ ቤቷ ይዟት ሄደ። በመንገዳቸው ላይ አሁን ከበፊቱ በበለጠ ጠንካራ መሆኑንና ዳግመኛ ሊጎዳት ከሚሞክር ማንኛውም ሰው ሊጠብቃት እንደሚችል በኩራት እየነገራት ነበር። እሷም ፈገግ ብላ እንደምትተማመንበት እየነገረችው በድንገት ሁለት ጉልበተኞች ተከስተው ይዘዋት ለመሄድ ይሞክራሉ። በዚህ ጊዜ ግን ዝም አላለም። በድፍረት ለፍልሚያ ተዘጋጀ። ጉልበተኞቹ ልቡን ስለሚያውቁት እስኪበቃቸው ነበር የሳቁት። እሱ ግን ከሀዩክ የተማረውን ዘዴ በመጠቀም ያልጠበቁትን ዱብዳ ያወርድባቸው ጀመር። ጉልበተኞቹ የልጁን ጥንካሬ ሲመለከቱ አማራጫቸው እህቱን በማገት እጅ እንዲሰጥ መጫን ብቻ ነበር። እንዳሰቡትም እጁን ሰጠ። የተደበደበውም ጉልበተኛ ይህንን አጋጣሚ በመጠቀም እስኪበቃው ፍዳውን አበላው። በተመሳሳይ ሰዓት ደግሞ ሀዩክ ጓደኞቹን ሊያገኝ ወደ መሰብሰቢያቸው ሲሄድ ሁሉም መሬት ላይ ወድቀው በማየቱ በጣም ደነገጠ። የመሪው ምክትል የላከው ፓይ ነበር የደበደባቸው። ሀዩክ ደሙ ፈልቶ ተወረወረበት። ፓይ ጥቂት ምቶችን በመሰንዘር ሀዩክን መሬት ላይ ሲጥለው ያሸነፈ ነበር የመሰለው። ነገር ግን ሀዩክ የተፋላሚውን ጥንካሬ ለመፈተሽ ሲል የቀመረው ተንኮል ነበር። የፍልሚያ ቴክኒኩን በዚህ መልኩ ከተረዳ በኋላ ሚስጥራዊ ስልቱን በመጠቀም በቁም ነገር መዋጋት ጀመረ። በመጨረሻ የፓይን እጅ ቆልፎ እጅ ካልሰጠ ሰብረዋለሁ በማለት አስጠነቀቀው። ፓይ በጭራሽ አለ። ሀዩክም አልጨከነም። ጭንቅላቱ ላይ ባሳረፈው ከባድ ምት ራሱን እንዲስት አደረገው። ከዚህ በኋላ ወደ ራሱ ሲመለስ ሀዩክና ጓደኞቹ ከፊቱ ቆመው ነበር ያገኛቸው። እነዚህ ልጆች ራሱን በሳተበት ሰዓት ገንዘቡን እንዳልሰረቁት ሲረዳም የጉልበተኞቹ ምክትል መሪ ዘራፊዎችና ወሮበሎች ናቸው ብሎ የነገረው ውሸት መሆኑን ተረዳ። በዚህ መልኩም በመታለሉ በጣም አረረ። ስህተቱን ለማረም ታዲያ ከዚህ በኋላ እነሱን ለመርዳት ወስኖ ደካማው ተማሪና እህቱ የት እንደሚገኙ ነገራቸው። የጉልበተኞቹ ምክትል አለቃ ምስኪኑን ልጅ እህቱ ፊት ፍዳውን እያበላው ነበር። ወደ ልጅቷም ቀርቦ ፍቅረኛው ለመሆን ከተስማማች ወንድሟንና እሷን የትምህርት ቤቱ ንጉስና ንግስት እንደሚያደርጋቸው ቃል ገባላት። እሷ ግን መልስ አትመልስም። በቁጣ የመጨረሻ ማስጠንቀቂያ ሲሰጣት እሷን ፍቃደኛ እንዳልሆነች ገለጸች። በዚህ በጣም ተናዶ እንድትጸጸት ለማድረግ ወንድሟን ይበልጥ መደብደቡን ቀጠለ። በእንቢተኝነቷ ከቀጠለች ፊት ለፊቷ ሲሞት እንደምታይ በመንገር የመጨረሻ እድል ሰጣት። በዚህ አጣብቂኝ ውስጥ በነበረችበት ቅጽበት ሀዩክ በሞተር ቦታው ላይ ተገኘ። በታላቅ የራስ መተማመን ተሞልቶም ከሞተሩ ሲወርድ ጉልበተኞቹ ከበቡት። እሱ ግን ምንም አይነት እድል አልሰጣቸውም። እቅዳቸው ጉልበተኞቹ እሱ ላይ ትኩረት ሲያደርጉ፣ ጓደኞቹ በድብቅ ገብተው ልጁንና እህቱን ማዳን ነበር። እንዳሰቡትም ተሳካላቸው። የቡድኑ ምክትል መሪ በሀዩክ ጉልበት በጣም ደንግጦ ፈዟል። እልህ እየተናነቀው ፊትህን መቼም ማረሰውም፣ አንድ ቀን እበቀላለሁ ብሎ ዛተ። ሀዩክ ግን ምንም ምላሽ አልሰጠውም። ጓደኞቹን ሰብስቦ የቆመበት ጥሎት ሄደ። ይህ በእንዲህ እንዳለ ክፍል ውስጥ ያሉት ጉልበተኞች መስማት የተሳነውን ተማሪ ማሰቃየታቸውን ቀጥለዋል። በዚህ ቀን ደግሞ ብሶባቸው አንገቱ ላይ ቀበቶ አስረው ሊያንቁት ግብግብ ውስጥ ሲገቡ ቴሲክ ብድግ አለ። ቃሉን ጥሶ ባገኘው ሁሉ መደባደብ ጀመረ። ጉልበተኞቹ ግን በዚህ አልተናደዱ፣ እንደውም ደስ አላቸው። እቅዳቸው ሰርቷል። ለቡድኑ መሪ የገባውን ቃል እንዲያጥፋ አስደርገውታል። ከዛ በኋላ በደንብ ተሰባስበው ከክፍሉ ውጪ ጠበቁት። ቴሲክም አልፈራቸውም። የእስካሁኑን ምሬት ሁሉ ተጠቅሞ ከአንድ ደቂቃ ባነሰ ጊዜ ውስጥ ድምጥማጣቸውን አጥፍቶ አጥንታቸውን ሰባብሮ ፊታቸው እስኪበላሽ ድረስ ደበደባቸው።
ማንም ሊያስቆመው አልቻለም። ከዚህ በኋላ ወደ ኋላ ማፈግፈግ እንደማይችል በሚገባ ስለሚያውቅ ወደ መሪያቸው ቀርቦ ለመጋጠም ተዘጋጀ። እሱ ግን ባልተጠበቀ ሁኔታውን ብሎ ራሱን አሳልፎ በመስጠት ተደበደበ። ይህንን ያደረገው መምህሩ በአቅራቢያው መሆኑን ስላወቀ ነበር። መምህሩም ጥፋተኛው ቴሲክ እንደሆነ በማሰብ አንጠልጥሎ ወደ ቢሮ ይዞት ሄደ። የዛን ቀን ምሽት ሃዩክ የታገተውን ተማሪና እህቱን በሰላም ወደ ቤታቸው አደረሳቸው። ልጁንም ወደ ሆስፒታል ሊወስደው ቢፈልግም ደህና ነኝ፣ ሕክምና ያስፈልገኝም በማለቱ ወደ ውስጥ እንድታስገባው ካገዛት በኋላ እሷን ለማረጋጋት ሌሊቱን በሙሉ አጠገቧ ለመቆየት ወሰነ። የጥፋተኝነት ስሜት እንዳይሰማትም ወንድሟ የተደበደበው በእሷ ምክንያት እንዳልሆነ እየነገረ አጽናናት። ይሁን እንጂ በማግስቱ ጠዋት ከእንቅልፏ እንደተነሳች ወደ ክፍሉ ገብታ ደጋግማ ልትቀሰቅሰው ስትሞክር ምንም ምላሽ ሊሰጣት አልቻለም። ወንድሟ መሞቱን ስታረጋግጥ ዙሪያዋ ጨለመባት። ሃዩክና ጓደኞቹ በቦታው ተገኝተው ምን እንደተፈጠረ ሲጠይቁ ወንድምየው ሕይወቱ እንዳለፈ ተረዱ። ልጁን የደበደበው ጉልበተኛም ዜናውን ሰምቶ ነበር። ነገር ግን የጥፋተኝነት ስሜት ከመሰማት ይልቅ በሁኔታው መሳለቅና መቀለድ ነበር የጀመረው። እንደውም አሁን ሁሉም ሰው እንደሚፈራውና ማንም ዳግመኛ ሊነካው እንደማይደፍር በማሰብ መኩራራት ጀመረ። በተቃራኒው የሃዩክ ጓደኞች በቁጣ በስለዋል። ከመካከላቸው አንዱ የልጁን ነፍስ ለመበቀል ጉልበተኞቹን ሊገጥማቸው ቢፈልግም ሃዩክ አልፈቀደለትም። ይልቁንም ጉዳዩን በሕግ ለመፍታት በማሰብ ክስ ለመመስረት ወደ ፖሊስ ጣቢያ ወሰዳቸው። መርማሪው ጋር ቀርበው የሆነውን ሁሉ በዝርዝር አስረድተውታል። እሱ ግን ትምህርት ያቋረጡ ቦዘኔዎች እንደሆኑ ስለሚያውቅ ሊያምናቸው አልቻለም። ልጆቹም በሁኔታው ተበሳጭተው ከጣቢያው ከወጡ በኋላ ለጓደኛቸው የመታሰቢያ ስነ ስርዓት ለማዘጋጀት በሰፈራቸው ውስጥ ምስሉን መሳል ጀመሩ። አብረው ያሳለፏቸውን ትዝታዎች እያሰቡም ዳግመኛ እንደማያዩት ሲገባቸው በከፍተኛ ሐዘን እያለቀሱ ይቅርታ ጠየቁ። ማንኛውንም ዋጋ ከፍለው ፍትህ እንደሚያሰጡት ቃል ኪዳን ገቡ። በተመሳሳይ ሰዓት በትምህርት ቤቱ ዳይሬክተሯ ስለ ልጁ ሞት ለመወያየት ከመምህራን ጋር ስብሰባ እያደረገች ትገኛለች። አንዱ መምህር ልጁ ምንም ጥፋት እንደማያጠፋና ጨዋ ተማሪ እንደነበረ በመጥቀስ የሆነ ነገር ደርሶበት መሆን እንዳለበት በመናገር ተከራከረ። እሷ ግን ልጁ የሞተው በቤቱ እንደሆነና ጉልበተኞቹን መቅጣት እንደማይቻል አስረዳቻቸው። ምክንያቱ ግን እሱ ብቻ አልነበረም። የትምህርት ቤቱ ስም እንዳይጠፋ በጣም ፈርታለች። በተመሳሳይ ሰዓት ሃዩክና ጓደኞቹ ማንም የሌላትንና በሐዘን የተሰበረችዋን የሟቹን እህት ለመጠየቅ ምግብ ይዘውላት ቤቷ ሄዱ። ደጋግሞ ቢጠሯትም ቢጮውም ልትሰማቸው ፈቃደኛ አልሆነችም። ራሷን ክፍል ውስጥ ዘግታ ተቀምጣለች። አሁን በፍርሃት ውስጥ እንዳለችና ማንንም እንደማታምን ስለተረዱ ምግቡን በራፏ ላይ ትተውላት ለመሄድ ተገደዱ። ከዛሽ ቀን ጀምሮ በየቀኑ መመላለሳቸውን ቀጥለዋል። ከተወሰኑ ቀናት በኋላ በዚህ ቀን ግን ሐዘኗ መለስ ሲልላት የወንድሟን ስልክ ከፍታ መመልከት ጀመረች። ከሃዩክና ከጓደኞቹ ጋር በደስታ ፈገግ ብሎ የተነሳቸውን ፎቶዎች ስታይ ወንድሟ ከነሱ ጋር ምን ያህል ደስተኛ እንደነበርና ምን ያህል ያምናቸው እንደነበር ተረዳች። እሱ ካመናቸው እኔም ላምናቸው እችላለሁ ብላ የወሰነችው ከዛች ደቂቃ በኋላ ነበር። ይህንን ከወሰነች በኋላ ልታነጋግራቸው ወደ ውጭ ስለወጣች እነሱም በመጨረሻ ልቧ በመከፈቱ እጅግ ተደስተው ሁልጊዜ ወደሚዝናኑበት ቦታ ጋበዟት። በዚህ ሰዓት ያለ አግባብ ከትምህርት ቤት የተባረረው ቴሲክ የነ ሃዩክ መሰብሰቢያ ላይ ተቀምጦ እየጠበቃቸው ፓይ የተባለው ፕሮፌሽናል ተፋላሚ ደረሰ። የጉልበተኞቹ አባል እንደነበር ያቅ ስለነበር ወዲያውኑ ነበር ነገር የፈለገው። ቴሲክም ትዕግስት የሚባል አልነበረው። ብድግ ብሎ አንድ ለአንድ ፍልሚያ እንዲያደርጉ ጋበዘው። ፓይ ከሚሰለጥንበት እንዳይባረር ስለፈራ መጣላትን እንደማይፈልግ በመግለጽ ሊያረጋጋው ቢሞክርም ቴሲክ ግን ቀጠለ። በዛው ቅጽበት እንደድል ሆኖ ሃዩክ ደርሶ ሊያስቆሟቸው ሞከረ። እነሱ ግን ከምንም ሳይቆጥሩት እንደ ሕፃናት መታገላቸውን ቀጥለዋል። ይባስ ብለው ሃዩክንም ቀላቅለው ግብ ውስጥ ገቡ። ሶስቱ እኩል አቅም ስለነበራቸው ብሎም ከልባቸው መጎዳዳት ስላልፈለጉ ጸቡ ወዲያውኑ ነበር ወደ ቀልድ የተቀየረው። የሃዩክ ጓደኞችም ሁኔታውን እያዩ ይስቁ ነበር። ኦፓ ነገረ ስራቸውን እያየች ሳቋን መቆጣጠር አቅቷት ስትንፈቀፈቅ ሲያዩዋት ሁሉም የተለየ ስሜት ተሰማቸው። የወንድሟን ሞት ለጥቂት ጊዜም ቢሆን እንድትረሳ በማድረጋቸው ደስ አላቸው። ከቆይታ በኋላ ትምህርት ቤት ስላለው እንቅስቃሴ ቴሲክ ሲጠይቅ የልጁን ሞት እንደ ድንገተኛ አደጋ ቆጥሮ መዝገቡ ሙሉ በሙሉ መዘጋቱን ገለጸላቸው። ሃዩክ በሰማው ነገር አዘነ። የጓደኛቸው መብት በመረገጡን በጣም ተናደደ። ይህንን ከሰማ በኋላ ኦፓን በሞተር ወደ ቤቷ በማድረስ የጉልበተኞቹን ቡድን ለመበቀል እንዳሰቡ አሳወቃቸው። ቴሲክን በዚህ ተስማምቷል። በእነሱ ምክንያት ከትምህርት ቤት ስለተባረረ የበቀል እቅዳቸውን ተቀላቅሎ ስትራቴጂ ማውጣት ጀመሩ። የጉልበተኛው ቡድን በሁለት የተከፈለ ወደ 100 የሚጠጉ አባላት እንዳሉት ቀድሞ አሳወቃቸው።
ይህም ማለት ሁሉንም ባንዴ ማሸነፍ እንደማይችሉ ግልጽ ያደርገዋል። ወደ ዋናው መሪያቸው ለመድረስም ትልቅ እቅድና የቡድን ታክቲክ መጠቀም እንዳለባቸው መከራቸው። የዛን ቀን ሃዩክና ቴሲክ መንገድ ላይ እየሄዱ ከጉልበተኞቹ የተወሰኑ አባላት ጋር ተፋጠጡ። እንዳያቸው ማጥቃት ጀመሩ። ሃዩክና ቴሲክ ሲጣመሩ ምን ያህል አደገኞች ሊሆኑ እንደሚችሉ የገባቸው በዚህ ፍልሚያ ላይ ነው። ሁለቱ ተፋላሚዎች ማን ባንዴ ብዙ ሰው ዘረረ የሚል ፉክክር ውስጥ የገቡ ይመስል በደቂቃ ውስጥ አፈር አበሏቸው። መጨረሻ ላይ የቀረው አባል በሁለቱ ጥንካሬ በጣም ስለደነበረ ወዲያውኑ እጅ ሰጠ። መቼም ቢሆን ጠላታቸው መሆን እንደማይፈልግና ከዚህ በኋላ ሰላያቸው ሆኖ እንደሚያገለግላቸውም ቃል ገባ። ምስኪን ሰው ነኝ፣ የምትፈልጉትን ማንኛውም መረጃ አመጣላችኋለሁ፣ ብቻ አትግዱኝ በማለት ሰላም ለመፍጠር ከለመናቸው በኋላ ከዛን ቀን ጀምሮ ስለ ቡድኑ እያንዳንዱ መረጃ መስጠት ጀመረ። እነሱም መረጃዎቹን ተጠቅመው እቅዳቸውን በተግባር መዋል ጀመሩ። ተከፋፍለው እያንዳንዳቸው የየራሳቸውን የጠላት ክፍል ሲደመስሱ አሉ። በማግስቱ ፓይን የምትወደው ልጅ በቀጠሯ መሰረት መንገድ ላይ እየጠበቀችው ትታያለች። ብዙም ሳይቆይ ግን የቡድኑ ምክትል መሪ ልጅቷን ከሩቅ አይቷት በውበቷ ተማረከ። ያገኘው ቆንጆ ሴት ሁሉ የሱ የሚመስለው የወጣት በትልቅ የራስ መተማመን ቀርቦ መተነኳኮስ ጀመረ። እንደ እድል ሆኖ ግን ፓይ በሰዓቱ ስለደረሰ መሃላቸው ገብቶ ጢሙን አበረረው። ያገኘው ሁሉ የሱ መጫወቻ እንዳልሆነ በመንገር ቁጣቸውን አጠገቡ የቆመው ልጅ ላይ ተወጣበት። ዳግመኛ ወደ ፍቅረኛው እንዳይጠጉ ማስጠንቀቋቸው ይዟት ዞር አለ። ልጅቷ በድፍረቱ ተደንቃለች። በከተማው የሚፈራውን የወንበዴ ቡድን እንዲህ ሲያሸማቅቃቸው ስትመለከት ፍቅሯ እጥፍ ድርብ ጨመረ። ከዛን ቀን ጀምሮ አብረው ብዙ ጊዜ ማሳለፍና እርስ በርስ ይበልጥ መተዋወቅ ጀመሩ። የተለያዩ መዝናኛዎችና ኮንሰርቶች ላይ ይታደማሉ። መጀመሪያ አካባቢ ፓይ ከሴት ጋር ለመጀመሪያ ጊዜ መውጣቱ ስለሆነ ትንሽ አፍሮ ነበር። እሷ ግን ወደ እሱ እየተጠጋችና አብረው ፎቶ እየተነሳች እንዲረጋጋና ነፃነት እንዲሰማው ስላደረገችው ለመዳት። በየቀኑ ይገናኛሉ። በብስክሌት አብረው ወደ መዝናኛ ፓርክ በመሄድ የተለያዩ ጨዋታዎችን አብረው እየተጫወቱ ሲስቁና ሲዝናኑ ይውላሉ። አንድ ቀን እንደተለመደው የምትወደውን የአይስክሬም አይነት ገዝቶላት ወደ ቤቱ እየተመለሱ ግን ትልቁን ውሳኔ ያሳወቃት። የፍቅር ግንኙነታችንን አገር አቀፍ የፍልሚያ ውድድር እስከሚጨርስ ድረስ ለጊዜው እንዲያቆዩት እንዳሰበ ገለጸላት። እስከዛ እሷም ሃይስኩል ስለምትጨርስ አብረው ወደ ኮሌጅ እንደሚገቡና የሚያስቀኑ ጥንዶች እንደሚሆኑ ይነግራታል። በሌላ ትዕይንት የቡድኑ ምክትል መሪ ለሁለተኛው ጊዜ ጥያቄውን ውድቅ በማድረጉ ተናዶ ነበር። ስለዚህም ፓይን ለመበቀልና የወደፊት ህይወቱን ለማበላሸት ወስኖ መንቀሳቀስ ከጀመረ ሰነባብቷል። ፓይ የሚሰለጥነው የሪስሊንግ ቡድን ውስጥ ሲሆን በዚህ ቀን ታዲያ ቀጥ ብሎ ወደ ሌሎቹ ተወዳዳሪዎች በመቅረብ ከትምህርት በኋላ ፓይን እንደሚደበድበውና ውድድሩን መሳተፍ እንደማይችል እንደሚያደርገው አሳወቃቸው። ይህን ሲሰማ ከመሃላቸው አንዱ በቁጣ ተሞልቶ አስጠነቀቀው። በቡድናቸው አባል ላይ አንድም ጉዳት ቢደርስ እሱ ራሱ እንደሚያጠፋው ግልጽ አደረገለት። ይሄ ግን የምክትሉ መሪ ወጥመድ ነበር። ማስጠንቀቂያውን በሚስጥር ቀርጾት ስለነበር የሬስሊንግ ውድድር በቅርቡ የሚያደርጉት ሰልጣኞች ደካማ ተማሪዎችን ለመግደል እያሰቡ እንደሆነ ከነ ማስረጃው ለዳይሬክተሩ ከሰሰ። በዚህ ምክንያት መላው የሬስሊንግ ቡድን እንዲፈርስና ውድድሩንም እንዳይሳተፍ ተወሰነ። አምበላቸው ግን ቡድኑን ለመታደግ ሲል ጥፋቱን በራሱ ላይ ለመደፍደፍ ወሰነ። ወደ አስተዳደሩ ቢሮ በመሄድ መሬት ላይ ተንበርክኮ ይቅርታ ከጠየቀ በኋላ ከቡድኑ ራሱን እንደሚያባርና ምንም የማያውቁ ሌሎች አባላት እንዳይቀጡ ተማጸነ። እነሱም ይቅርታውን ተቀበሉት። ከዚህ በኋላ ፓይ ጓደኛቸው ህልሙን መስዋዕት ላደረገለት ለዚህ ውድድር ደሙን ሰጠ። እሱን መሬት የሚያስነካው አንድም ወንድ ጠፋ። እያንዳንዱንም ግጥሚያ ተቃዋሚዎቹን ዘርሮ በማሸነፍ የውድድሩ አንደኛ መሆን ቻለ። ሁሉም በጉልበቱ ተገርሞ ስሙን እየጠሩ ድሉን አከበሩ። ነገር ግን ኦፓ ያንን ሁሉ መከራ ያደረሰውን ጉልበተኛ ከተመልካቾቹ መሃል ተቀምጦ ሲሳለቅ ስትመለከተው ሃዩክ አብሯት እንዲወጣ ጠየቀች። እሱም ተስማምቶ ይዟት ከወጣ በኋላ ጥቂት እንደራቀ የሆነ ነገር ቅር አለው። በመሸሹ የጥፋተኝነት ስሜት ተሰምቶታል። ወዲያውኑ ሞተሩን አቁሞ መደበቅ ያለበት እሱ እንጂ እሷ እንዳልሆነች አስረዳት። በመቀጠል የሚያረካሽ ጉልበተኛ ዋጋውን መክፈል አለበት አለ። ለወንድምሽና ለቅርብ ጓደኛዬ የሞት ምክንያቱ እሱ ነው በማለት ስሜቱን ገለጸ። እሷ ግን ተስፋ በቆረጠ ስሜት በሚቀጥለው ሳምንት አገር ጥላ ለመውጣት እንደወሰነች ትነግረዋለች። ሃዩክ አሁን ጊዜ እንደሌለው ገባው። ላደረሰባት በደል፣ ለፈጸመው ወንጀል እንዲናዘዝና እግሯ ስር ወድቆ ይቅርታ እንዲጠይቃት እንደሚያደርግ ደጋግሞ ቃል ገባል። በተመሳሳይ ሰዓት በትምህርት ቤት ውስጥ ጉልበተኛዋ ተማሪ የፓይን ፍቅረኛ በር ላይ በመጠበቅ ፓይ ሰርፕራይዝ እንዳዘጋጀላት ገለጸችላት። ከዛም ይዘሻት ነይ ብሎኝ ነው በማለት ወስዳ ለጉልበተኞቹ ምክትል መሪ ሰጠቻት።
ፓይ መታገቷን እንደሰማ ከቁጥጥር ውጪ በመሆን በደቂቃዎች ውስጥ ቦታው ላይ ደረሰ። ልጁ እየተሳለቀና እያሾፈ ሲመለከተው ደግሞ ባሰበት። ጉልበተኞቹን አንድ ባንድ እየዘረረ ብቻውን አስቀረው። ማንም ሊያስቆመው አልቻለም። በመጨረሻም ያለህን ጉልበት አሳየኝ እስቲ ምታኝ በማለት እጁን አውርዶ ፊት ለፊቱ ቆመ። ጉልበተኛው ባለው ኃይል ሁሉ እየከታተለ ቢመታውም የታመመው የራሱ እጅ ነበር። ፓይ በዚህ መልኩ ማንነቱን ካሳየው በኋላ ፍቅረኛው ላይ ላደረሰው በጠቅላላ እያከታተለ ፍዳውን አበላ። ከግድግዳው ጋር አጣብቁት አጥንቶቹ እስኪሰባበሩ ድረስ ከቀጠቀጠው በኋላ ሊጨርሰው ሰከንዶች ሲቀሩት ሃዩክ ደርሶ አስቆም። ልጅቷ በአፋጣኝ ሕክምና ማግኘት እንዳለባት አሳስቦት ወደ ሆስፒታል እንዲወስዳት የቀረውን ለሱ እንዲተው መከረው። ፓይ ወደ ራሱ ተመልሶ መሬት ላይ ራሷን አንስታ የወደቀችውን ፍቅረኛውን ሲመለከት ልቡ በሐዘን ተሰበረ። አብረው ያሳለፏቸው ውብ ጊዜያት እያስታወሰ በሱ ምክንያት ይህን ያህል በመጎዳቷ የጥፋተኝነት ስሜት ተሰማው። ከዛም በጥንቃቄ አንስቶ ወደ ሆስፒታል ወሰዳት። ሃዩክ አሁን ጠላቱ እጁ ገብቶለታል። ኦፓ ቆማ እያየች የወንድሟ ገዳይ ራሱን እስኪስት ድረስ ደብድቦት ከአካባቢው ተሰወሩ። ኦፓ ግን ወደ ውጭ ሀገር የሚሄድ ሀሳቧን አልቀየረችም። ከሳምንት በኋላ በረረች። ሃዩክ እና ፓይ ደግሞ የቡድኑ ዋና መሪ ለማሸነፍ ከፍተኛ ስልጠና ማድረግ ከጀመሩ ሰነባብተዋል። ፓይ በቅርቡ በተደጋጋሚ ከተማሪዎች ጋር በመደባደቡ ከሚሰለጥንበት ተባሯል። የወደፊት ተስፋውም ጨልሟል። ለደህንነቷ ሲል ከሴት ጓደኛው መራቅ ነበረበት። በእነዚህ ምክንያቶች ታዲያ የበፊት ማንነቱን ቀይሮ ጸጉሩን አቅልሞ የቡድኑን መሪ ለመበቀል ሲል ብቻ ጉልበተኛ ለመሆን ወሰነ። ከቀናት በኋላ አፈላልጎ ሲያገኘው ግን የመሪው ጥንካሬ የተለየ ሆኖ ነበር ያገኘው። እንዲህ አይነት ጉልበት፣ እንዲህ አይነት ቅልጥፍና አጋጥሞት አያውቅም። በጣም ደነገጠ። ብቻውን ሊያሸንፈው እንደማይችል ሲረዳም ከሃዩክና ከቴሲክ ጋር ለመተባበር ወሰነ። ከዚህ በኋላ አብረው ተቀምጠው ቡድኑን ለአንዴና ለመጨረሻ ጊዜ ለማጥፋት ማቀድ ጀመሩ። ለተልእኮ የሚረዳ መረጃ ለማግኘት ሃዩክ በቡድኑ ውስጥ ካስቀመጠው ሰላያቸው ጋር ተገናኝቶ ተማከረ። ሰላዩ መላው የቡድኑ አባላት በአንድ ቦታ የሚሰበሰቡበትን ሰዓት በመንገር ሁሉንም በአንዴ ለማጥፋት ብቸኛው ዕድላቸው እንደሆነ አብራራለት። ነገር ግን የቡድኑ ዋና መሪ ብልህ ነበር። የሰላዩን ክህደት ቀድሞ አውቆ ስለነበር ለሃዩክ የተሳሳተ መረጃ እንዲሰጠው ነበር ያደረገው። ሆኖም ግን ከመሪው ጋር እንደተለያየ ተደብቆ ለሃዩክ ደወለ። ሁሉም ነገር ወጥመድ እንደሆነ በመንገር ይቅርታ ጠይቆ ትክክለኛ መረጃውን አቀበለ። በሚቀጥለው ቀን ታዲያ በእቅዳቸው መሰረት ሚሽናቸውን ለመጀመር ሃዩክ ከቤት ሲወጣ ወንድሙ አስቆሙ። ሊነግረው የሚፈልገው ጠቃሚ ነገር እንዳለ ገልጾ ወደ ውስጥ ገብተው እንዲያወሩም ጠየቀው። እሱ ግን ቸኩሎ ስለነበር ሲመለስ እንደሚነጋገሩ ቃል ገብቶለት ወደ ጓደኞቹ አመራ። እቅዳቸው ሶስቱ ጓደኞች ከጉልበተኛው ሰራዊት ጋር ሲፋለሙ፣ ሃዩክ ደግሞ መሪውን ለብቻው ለመጋፈጥ ነበር። እንዳቀዱት በአንድ አሮጌ መኪኖች መጋዘን ውስጥ አድብቶ ከጠበቀው በኋላ ሁሉንም ነገር ለአንዴና ለመጨረሻ ጊዜ ለመቋጨት ፍልሚያው ተጀመረ። የቡድኑ መሪ ምንም ፍርሃት አልታየበትም። ሃዩክ ፍጥነቱን ተጠቅሞ ጥቃት ለመሰንዘር ቢሞክርም መሪው ግን ከሱ በላይ ፈጣን ሆኖ አገኘው። ተደጋጋሚ ብትዎችን ቢሰነዝርም ጫፉን መንካት አልቻለም። ከእልህ አስጨራሽ ፍልሚያ በኋላ የመሪውን ፊት የሚሰነጥቅ ጠንካራ ቡጢ ማሳረፍ ቻለ። በተመሳሳይ ሰዓት ቴሲክና ጓደኞቹ ከቀሩት የቡድኑ አባላት ጋር እየተጋደሉ ይገኛል። ቁጥራቸው አነስተኛ ቢሆንም ያላቸውን አቅም ሁሉ ተጠቅመው መፈናፈኛ ሳጥተዋቸዋል። እየበዙ በመምጣታቸው ግን ድካም እየተጫጫናቸው ሲመጣ የቡድኑ አባላት ከበው ዘረሯቸው። ቴሲክ ብቻ ነበር እጅ ያልሰጠው። ጓደኞቹን ከጥቃት ለመከላከልና ማንም ሄዶ መሪውን እንዳያግዘው ሲል ራሱን መስዋዕት አድርጎ እስከ መጨረሻው ትንፋሹ ድረስ ተፋለመ። በመጨረሻ መሳሪያ በመጠቀም በተደጋጋሚ ስላገኙት ግን ወደቀ። በዚህች ወሳኝ ሰዓት ታዲያ ፓይ ከች አለ። በአንድ ምት ሶስቱን እየዘረረ መከራቸውን ማብላት ቀጠለ። የመሪው ረዳቶች በዚህ መልኩ ከተሸነፉ በኋላ አሁን የቀረው የሃዩክና የመሪው ፍልሚያ ነው። ድብድቡን በየደቂቃው ዘግናኝ እየሆነ ነበር።
ስልጠናውን እያስታወሰ የመሪውን ደካማ ጎን ለማግኘት ሲሞክር ቆይቶ በመጨረሻ ተሳካለት። ሁሉም ጓደኞቹ በሰላም ሲያያቸው ደግሞ ትልቅ እፎይታ ተሰማው። የጉልበተኞቹ ቡድን ሙሉ በሙሉ ካከተመለት በኋላ መጀመሪያ ያደረጉት ለሞተው ተማሪ መታሰቢያ በተሳለው ምስል አጠገብ ሆነው ፎቶ መነሳት ነበር። ከደቂቃዎች በኋላ የሟቹ እህት ስትደውል የቤቱ ድባብ ተቀየረ። እንደምትወደውና ከሱ ጋር መሆን እንደምትፈልግ በመናገር ስሜቷን ገለጸች። ሀዩክ ደንግጧል። የልደት ቀኑ መሆኑን ደግሞ በጭራሽ አላስታወሰም። ፈገግ ብሎ እሱም እንደሚወዳት ሲነግራት ጓደኞቹ ደስታቸውን በጩኸት ገለጹ። የልደት ኬክ አምጥተው ለየት ባለ መልኩ አከበሩለት። ደስታና ሳቃቸው ግን ብዙ አልቆየም። ሀዩክ በሰማው አስደንጋጭ መርዶ ወደ ቤቱ ሮጠ። በታሪኩ መጀመሪያ ወንድሙ በትምህርት ቤት ውስጥ በጉልበተኞች ጥቃት ይደርስበት እንደነበር ሲጠይቀው እሱን ችግር ውስጥ ላለመክተት ነበር ማንም አያስቸግረኝም ብሎ ያዋሸው። ከመሪው ጋር ሊፋለም ከቤት ሲወጣ ሊነግረው የፈለገውም ይህንኑ ነበር። ሆኖም ረፍዶበታል። ወንድሙ አሁን ሕይወቱ አልፏል። አንድ ደቂቃ ሰጥቼው ባዳምጠው ኖሮ ላድነው ችል ነበር በሚል የጥፋተኝነት ስሜት ልቡ ተሰበረ። የወንድሙን ገዳይ ለመበቀል ታዲያ የሱን መነጽር አድርጎና የሱን ልብሶች ለብሶ ለሞቱ ምክንያት የሆኑትን ጉልበተኞች ለመበቀል ወደ ትምህርት ቤቱ ለመመለስ ወሰነ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።